5 ዓመት በፊት በዚህ ጉዳይ ላይ አብረን ያለነው ሰዎች አለን። እዚህ አሁን 2 ሰዎች አሉ፣ ዶክተር እስክንድር ታደሰና ፓስተር ንጉሴ ሽበሺ ዘገየ እስካያቱ እሱ ለ52 ዓመት ምንታወቅ ነን። እኔ ባሌ ሄጄ አገልግሎት ሲጀምር መጀመሪያ ጌታን ከተቀበሉት አንዱ ስለሆነ ረጅም ዘመን አብረን ኖረናልና ዶክተር እስክንድርና እኔ ደግሞ እንደዚሁ ወደ 30 ሊጠጋል መሰለኝ ለብዙ ዓመት አብረን በኢትዮጵያ ሙሉ ወንጌል ዋና ጽሕፈት ቤትም ቀጥሎ በባይብል ሴሚናሪ በሙሉ ወንጌል ሴሚናሪም አብረን የነበርንንና አንዳንድ የሚያሳስቡን ጉዳዮች አሉ። እኛም ራሳችን ያለፍንባቸው የምናልፍባቸው ጉዳዮች አሉ። እንደምታውቁት ከእድሜ ጋርም የሚሄዱ ጉዳዮች አሉ። ለምሳሌ እኔ 4 መንግስታትን ያየው ሰው ነኝ ማለት ነው። በልጅነቴ ቀዳማዊ ኃይለ ሥላሴ መንግስት እስከ ቲኔጀር እድሜ ወደ 20ዎቹ ልገባ አካባቢ ድረስ የቀዳማዊ ኃይለ ሥላሴ መንግስት አውቃለሁ። ከ19 ወይም ከ20 ዓመቴ ጀምሮ ደግሞ የኢትዮጵያ ወታደራዊ መንግስት ይባል ነበር። በኋላ ኢትዮጵያ ሶሻሊስት ምናምን ይባላል። ብቻ ደርግ አሁን በመባል ኮመንሊ በሚታወቀው መንግስት ውስጥ ደግሞ አሳለፍን። በኋላ ደግሞ ኢህአዴግ መጥቶ ከ83 በኋላ አሁን ደግሞ እንደዚህ። ስለዚህ 4 መንግስት ማየት ቀላል አይደለም። በእነዚህ በ4 መንግስታት ዘመን በቤተ ክርስቲያንም በአገርም እየሆኑ ያሉ ነገሮች አሉ። እኛም እንደ ግለሰብም እንደ ግሩፕም ያለፍንበት ወደፊትም እንግዲህ የምናልፍባቸው መንገዶች ሊኖሩ ይችላሉ። በተለይ ከተወሰነ ጊዜ በኋላ በእኛ ሀገር ከማንነት ጋር ይያያዛል፣ ከሃይማኖት ጋር ይያያዛል። ብዙ ጊዜ ከጾታ ጋር እንኳን ችግር ላይኖር ይችላል። ተጽዕኖ ነው እንጂ የሚኖረው የወንድ የበላይነት አሁን እየቀነሰ ነው፣ እግዚአብሔር ይመስገን እየተጣጣመ እየመጣ ነው። ግን ሌላ ዓለም ደግሞ ሌላ ችግር አለና ምንድን ነው የምናደርገው የሚል ነገር ስናወራ የወደፊት አገልግሎትም ጭምር ሰርክል ስንል ሴንተር ፎር ኢንተርካልቸራል ሪሊጂየስ ኮሚኒኬሽን ኤንድ ሊደርሺፕ ኤክሰለንስ የሚለው እንደው በጋራ ነው አይደለም እንትኑ ያውና ሰርክል ስንል እኛ ኮምፕሊት ሰርክል የሚገጥም ነገር ነው እና መሀሉ ክፍተት የሌለው አይነት ነገር ነውና ምን ይሻላል ብለን እዚህ ጋር እንደምታዩት የሰርክል ሞቶ አም ዲሳይፕል ኦፍ ላቭ ኤንድ ዩኒቲ። በጣም ጥላቻን መሰረት ያደረጉ ነገሮችን እንዴት ነው መለወጥ የሚቻለው? በፈረንጅኛው ቃል ብጠቀም ኔጋቲቭ ኢነርጂን ወደ ፖዚቲቭ እንዴት እንለወጥ? ለምሳሌ አቶሚክን የሰራው ሰው አልበርት አይንስታይን ምናልባት የዓለም ሕዝብ በዚህ ምክንያት እንደሚያልቅ ቢያቅ ኖሮ ይሰራ ነበር ወይ? ዛሬ አቶሚክን ኒውክሌርን ለመልካም ነገር መጠቀም አይቻልም። እንደምታውቁት ለጤንነት ለብዙ ነገር ጥቅም ላይ ይውላል። ግን ሰው በባህሪው ክፉ ስለሆነ ከኃጢአት ውድቀት ምክንያት የተነሳ ሰው በራሱ በራሴ መልካም ነገር የለም ጳውሎስ እንዳለው መልካም መሆን ስለማይችል በክርስቶስ የተለወጥን ሰዎች ምንድን ነው? በእርግጥ በኋላ ቪዥኑ ይቀርባልና አንዱ የሰርክል ቪዥን ከእግዚአብሔርም ከራሱም የታረቀ ወደ ጎንም ከሌሎች ሰዎች ከተፈጥሮም የታረቀ ሰው ማየት ነው እና እኛ እንደ ኢትዮጵያኖች ብዙ አገሮች ከኛ በኋላ አገር የሆኑ አገሮች በሰላም ሲኖሩ ሰሞኑንም እንደገና አንድ ጊዜ ጌጡ ተመስገን ያወጣው እኔ በኢትዮጵያ ወንጌላውያን ቤተክርስቲያናት እያለሁ የሰጠሁት ነገር ለትንሣኤ በዓል ይመስለኛል መልሶ ፌስቡክ ላይ ወጥቷል። ለምን ነው በጥላቻ የምንሰቃየው? መድኃኒቱስ ምንድን ነው የሚለውን ነገር ስናሰላስል ዝም ብሎ ከማየት የራሳችንን ድርሻ ለመወጣት በእውነቱ ይሄ አስፈላጊ መሆኑን አምነንበት እንግዲህ ካልተሳሳትኩ በ21 በፈረንጆቹ ከ4 ዓመት በፊት ነው ሰርክል የተመሰረተው። በየዓመቱ ለመሪዎች ለቤተ ክርስቲያን መሪዎች ለተለያዩ መሪዎች እንደዚሁ ይሄን ጉዳይ ስልጠና እንሰጥ ነበር። እኔ በግሌ ደግሞ በኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ ነበርኩና በኢትዮጵያ የሃይማኖት ተቋማት ውስጥ በነበረኝ ሚና ከሃይማኖቱ የበላይ መሪዎች ጋር በነበረን ግንኙነት ጥሩ
ጥሩ ስለነበረ ይሄ ላይ የሚታየው ግንኙነት ታች ለምንድን ነው የሚበላሸው የሚለውም ነገር ሲያሳስበኝ የቆየ ነው። ስለዚህ በሰላም ላይ፣ በእርቅ ላይ፣ በመግባባት ላይ መቼም ኮንፍሊክትን አይኖርም አይባልም። በየትኛውም ትምህርት ግን ማኔጅ ማድረግ ይቻላል፣ መለወጥ ይቻላል። መጥፎ ነገር ሲገጥመን ለመልካም መለወጥ አንችልም ወይ? መጽሐፉ እንደሚለን ክፉን በመልካም ማሸነፍ አንችልም ወይ? ባልንጀራህን እንደ ራስህ ውደድ በአማርኛ ባልንጀራ ይላል እንጂ በእንግሊዝኛው ኔይበር ነው፣ ጎረቤትህን ነው ማለት። ከአንተ በቋንቋ በእምነቱ በተለያየ ነገር ሊለይ የሚችለውን ሰው እንደ ራስህ ውደድ ነው የሚለው እና ስለዚህ ሰርክል በአብዛኛው የሚመራው አንደኛ ወርቃማ ሕግ በተባለው በዓለም ላይ ወርቃማ ሕግ ብዙ እምነት ውስጥ አለ። ፈላስፋዎች የሚቀበሉታል በእርግጠኝነት በወርቃማ ሕግና ባልንጀራን እንደ ራስህ ውደድ በሚለው እና በመሳሰሉት ነገሮች ላይ ተመስርቶ ከግል ሕይወት ጀምረን ከሰዎች ጋር በሚኖረን ግንኙነት ማንኛውም ግንኙነት ሰላም ቅድሚያ እንዲያገኝ ነው። ጦርነት ቀላል ነው፣ ለማበጣበጥ ቀላል ነው። አንድ ምላስ ይበቃል። መጽሐፉም እንደሚል አንደበት ጫካን ያቃጥላል ይላል እና ቀላል ነገር ነው። ሰላምን ማጽናት ግን በጣም ከባድ ነገር ነው። ትዕግስት አጥቶ ለሌላ ነገር ማጋበዝ በጣም ቀላል ነገር ነው። ጾም ጸሎት አይፈልግም። ትዕግስተኛ ለመሆን ግን ጾም ጸሎት ያስፈልጋል። አንዳንዱ ነገር ከሰው ተፈጥሮ ባህሪ ጋራ ስለሚቆራኝ ቀላል ነው ለማድረግ። ነገር ግን ደግሞ የአምላክን መንገድ መከተል ምን ያህል አስቸጋሪ እንደሆነ ወይ ከባድ እንደሆነ ለማለት ነው። በእኛ አገር አሁን በአጭሩ ይሄን ብዬ ለሌሎቹ እድል ብሰጥ ደስ ይለኛል። አንዳንድ ነገር ጥንት ተሞክሮ ያልተቻለን ነገር የሚሞክሩ ሰዎች አሉ። ለምሳሌ የሃይማኖት ጦርነት፣ የመስቀል ጦርነት የሚባልም ሌላም ኦቶማን ቱርኮችም ዓለምን በሙሉ ምን ለማድረግ እንደፈለጉ እናውቃለን። በክርስትናና በእስልምና መካከል አንዱ በጦርነት የበላይ ለመሆን ተሞክሮ ድሮ አልተቻለም። ስለዚህ ፌል ያደረገ ነገር ለምን ይሞከራል? አሁን ሀገር ላይም እንደዛ ለመሞከር የሚፈልጉ ካሉ አይሆንም ነው። ሌላው በክርስትና ውስጥ ራሱ እንደገና አንዱ ቤተ እምነት ከሁሉ በላይ እኔ ነኝ ሌላ መኖር የለበትም የሚለው ነገር ድሮ ተሞክሮ አልሆነም። በተለይ በአውሮፓ በሃይማኖት ምክንያት በክርስቲያኖቹ ፕሮቴስታንት የሚለው ስም እንደምታውቁት ተቃዋሚ ተብሎ የተሰጠ ስም ነው። አሁን እንደ ጥሩ የምንጠቀምበት ማለት ነው። እኛም ሀገር ጴንጤ የሚለው ለስድብ የተሰጠ ስም ነው። እኛ አሁን ወንጌላውያን ነን ብለን ነው ራሳችንን የምንጠራው ማለት ነው። ግን የተሞከረ የማይሰራ ነገር እንደገና ደግሞ መሞከር ምን ያደርጋል ነው። እና አንድ ሰው ደግሞ ለምንድን ነው በማንነቱ ለምሳሌ አምላክ ወንድ አድርጎ የፈጠረው ሰው ወንድነቱን የሚጠላበት ምክንያት ምንድን ነው? ወይም ወንድ ስለሆነ ለምን? ወይም ጾቷ ሴት የሆነች እህት ለምንድን ነው በማንነቷ ምክንያት ችግር የሚገጥማት? አንዳንድ ነገር እኛ መርጠን ባላረግነው ምክንያት ለምንድን ነው የምንጠላው? ለምሳሌ እኔ ቁመቴ ረጅም አይደለም፣ ዶክተር መብብ ከእኔ ትንሽ ይበልጣል፣ ግን እንዳይመካ እና ለምንድን ነው በቁመቴ እኔና አንድ ሰው የሚሰድበኝ? እኔ ለራሴ ያን ቁመት አልሰጠው አምላክ ነው የሰጠኝና አንድ ጊዜ እዚህ ወደ ቤኒሻንጉል አካባቢ አንድ ሰው ትልቅ ሰው ናቸው ምን አሉ፣ ለምንድን ነው የምትሰድቡን? እኛ ጥቁር ስለሆነ እኛ ራሳችንን መቼ ጥቁር አደረግን አሉ። እና ሰው በመልኩ በቁመቱ በጾታው በሚያምኑ እምነት ምክንያት ለምንድን ነው የሚቆጠ? መጽሐፍ ቅዱሱ እንደ ራሳችን ባልንጀራችን እንድንወድ ሲያዘን፣ ስለዚህ እነዚህን የመሳሰሉ ጉዳዮችን በተለያየ መልክ ነው የምናደርገው። በእርግጥ ሰርክል ወደ ስራ በፊት ትሬኒንግ እንሰጣለን። አሁን ግን እንደምናውቀው እንግዲህ ቦርድ አለው፣ የራሱ ቦርድ ቴክኒካል ኮሚቴ አለው፣ ባለሙያዎች ያሉበት። በዓለም አቀፍ ደረጃ ደግሞ አድቫይዘሪ የሚሆኑ የሚመክሩን ከኛ ጋር እኛ ይህን ዓላማ የሚደግፉ ሰዎች ደግሞ ስመጥር የሆኑ ሰዎች ይኖሩናል። ስለዚህ እኛ አይደለንም ብቻችንን አንሰራም። እናንተም የሚዲያ ሰዎች በተለይ በእኛ አገር ውስጥ አሁን ሰዎች በፖለቲካ ልዩነታቸው ምክንያት ፖለቲካን ከብሔር ጋር አያይዘው ፖለቲካን ከተወሰነ ሃይማኖት ጋር አያይዘው የሚያደርጉትን እጅግ አስከፊ የጥላቻ አካሄዶችን ልክ አይደለም ልንል ይገባናል። አንድ ሰው የፈለገውን እምነት የመከተል መብት አለው። የፈለገውን ፖለቲካ ርዕዮት ሊያራምድ ይችላል። ግን አንዳንድ ጊዜ ሰዎችን በጅምላ መጥላት እና
የሆነ ጎጆ ወይም ከረጢት ውስጥ ሰዎችን መክተት የሂትለር አካሄድ ነው። ሂትለር አይሁዶችን የጠላበትን ምክንያት እኔ የሆነ መጽሐፍ ላይ አንብቤያለሁ። ለምን እንደጠላቸው ከልጅነቱ ትንሽ ችግረኛ ነበር መሰለኝ፣ ገንዘብ ተበድረው መመለስ አቅቶታል የሚልም አለ። ሌላ ጣጣ አለበት ሰውየው። ከዛ አይሁዶችን በጣም ጠልቶ ክፉ ዘር ናቸው ብሎ ቴዎሎጂ አገኘ። ክርስቶስን የሰቀሉ እነሱ ከሱ በላይ ለክርስቶስ በስጋ የሚቀርቡት ሰዎች ናቸውና በኋላ ሂትለር ያደረገውን እናውቃለን። ማለት የአርያን ዘር የጀርመን ዘር ከዓለም ሕዝብ ሁሉ ንጹህ ነው ብሎ በተለይ ይሄ የአካል ጉዳት ያለበት ምናምን የሆነ ሰው በሙሉ አስጠልቶታል። አጭርም ሰዎች ይወደዳል አልመሰለኝም፣ እሱ ረዘም ይላል መሰለኝ። ለማንኛውም እኛውን እንተውና ዓላማው እንደዚህ አይነት ያፈነገጡ ነገሮችን እንደ እግዚአብሔር ቃል ምክንያቱም መጽሐፍ ቅዱስም የሆነ የትኛውም የሃይማኖት መጽሐፍ ሰውን እንድንጠላ ኢንካሬጅ የሚያደርግ ነው። ሰዎች የማይሆን አድርገው ሊተረጉሙት ይችላሉ። ከወንጌል ውስጥ ክርስቶስ ከተናገረው ውስጥ ለምሳሌ ለማይሆን ነገር ሊተረጎም የሚችል ነገር እንዳለ አውቃለሁ። እንደው አንዱን ጥቅስ ብጠቅስ ሰላም ለማምጣት የመጣ አይመስላችሁ የሚል አለ። ሰውን ከእናቱ ከአባቱ ለይ እንጂ ይላል። አሁን ይህም ብቻ ወስዶ አንድ ሰው ይሄ ማለት እኔም በማመናችሁ ምክንያት እናትና አባታችሁ ሊጠሏችሁ ይችላሉ፣ ሊለያችሁ ይችላሉ ነው እንጂ እኔ ለሰላም አልመጣሁም ጌታ አላለም። የሰላም አለቃ ነው። እግዚአብሔርና ሰውን ሊያስታርቅ ነው የመጣው። ግን የሆነች ቁንጽል ጥቅስ ተወስዳ ከመጽሐፍ ቅዱስ ወይም ከቁርአን ተተርጉማ ከዛ በኋላ አንዳችን ሌላችን እንዳናይ የሚደረገው የጥላቻ ስብከቶች በየትኛው መልክ ማለት ነው፣ የፖለቲካ ሊሆን ይችላል፣ በሃይማኖት ሊሆን ይችላል። እኛን እንደ እግዚአብሔር እንደ ኢትዮጵያኖች እነዚህን የጥላቻና ኔጋቲቭ ኢነርጂዎችን አይ ማለት የለብንም ወይ? አለበለዛ ሩዋንዳ የሆነው ሶሪያ የሆነው የመን የሆነው ሌላ ሀገር የሆነው እኛ ጋር እስካሁን ያልሆነው እኮ ከእግዚአብሔር ምሕረት ነው የተነሳ ነው ብለን ማሰብና አመለካከታችን መለወጥ አለብን የሚል ነው። እንግዲህ ችግሩ እኔ አስተማሪ ስለሆንኩ ሳላቅ ብዙ ሰዓት ወስጃለሁ። ቀጥሎ የሚሰጣቸው ሰዎች አጠር ማድረግ ይችላሉ። እሺ፣ እኔ እንግዲህ እንደ ፓስተር ጻድቁ ላለማስረዘም እሞክራለሁ። እሳቸው ያው ቀኑ የእሳቸው ስለሆነ ያስረዝሙ መብታቸው ነው። እኔ ግን ብሪፍ አደርጋቸዋለሁ። ሰርክል ምንድን ነው የሚለውን ራእዩ፣ ተልእኮ፣ እንደገና ደግሞ ስትራቴጂክ ፕላኑ ምንድን ነው፣ ፒለርሶች ውስጥ ምንድን ናቸው፣ ሰርክል ቤት ነው በምን ላይ ይቆማል የሚለውን ምሰሶዎቹ ምንድን ናቸው የሚለውን ቢቻል በ10 ደቂቃ ውስጥ ጨርሳለሁ ብዬ አምናለሁኝ። ሰርክል ስሙ እንደሚያሳየው ከስሙ ተነስቶ ሴንተር ፎር ኢንተርካልቸራል ሪሊጂየስ ኮሚኒኬሽን ኤንድ ሊደርሺፕ ኤክሰለንሲ። ይህ ምን ማለት ነው? በእኛ ብዝሃ ባህል፣ ሃይማኖትን እንዲሁም ግንኙነትን በተጨማሪም ደግሞ ልህቀት ያለውን አመራር በመጠቀም በሀገራችን ላይ ሰላምን ለማምጣት ጥረት የሚያደርግ ተቋም ነው ማለት ነው። ይህ ተቋም አጠቃላይ እንግዲህ ሁሉንም ነገሮችን ይዳስሳል። ባህልን ይዳስሳል፣ ሃይማኖትን ይዳስሳል፣ ግንኙነትን ይዳስሳል፣ እንዲሁም ደግሞ አመራርን ይዳስሳል። ልህቀት ያለው አመራርን ይዳስሳል። በእነዚህ ዙሪያ ላይ የሚሰራ ተቋም ነው ማለት ነው። ቅድም መስራቹና ፕሬዚዳንቱ እንደገለጹት ሎጎ ወይንም ደግሞ ሞቶ የሰርክል ሞቶ አይ አም ኤ ዲሳይፕል ኦፍ ላቭ ኤንድ ዩኒቲ፣ እኔ የፍቅርና የአንድነት ደቀ መዝሙር ነኝ። የመለያየት አይደለሁም፣ የመከፋፈል አይደለሁም፣ የአንድነት ነገሮችን በፊት ቀለም፣ በአመለካከት፣ በቋንቋ፣ በሃይማኖት አለያይም፣ አልከፋፍልም። እኔ ነገሮችን የማየው በአንድነት እና በፍቅር ነው የሚል ነው እና ንዑስ ሎጎ ደግሞ እንዲህ የሚል ነው፣ ቢልዲንግ ፒስ ስሩ ሼርድ ቫሊዩስ። ሰርክል ምን ያደርጋል ማለት ነው? ቢልዲንግ ፒስ ስሩ ሼርድ ቫሊዩስ፣ የጋራ የሆኑ እሴቶች ላይ ሰላምን መገንባት። የጋራ የሆኑ ልዩነቶች ላይ አይገነባም ሰላም። የጋራ ልዩነቶች ላይ ሰላም አይገነባም።
በግጭት ሰላም አይገነባም፣ በጦርነት ሰላም አይገነባም። ስለዚህ ሰርክል መሰረታዊ ነገር የሚያደርገው ምንድነው? ሰላምን የሚገነባው በጋራ እሴቶች ላይ ነው። በእነዚህ ዙሪያ ላይ ሰፊ ስራዎችን ለመስራት የተዘጋጀ ተቋም ነው ማለት ነው። ማን ናቸው ሰርክሎች ወይንም ሰርክልስ ማን ነው የሚለውን ሰርክል established in October 2021 in አዲስ አበባ በአዲስ አበባ ጥቅምት ወር 2014 ዓመተ ምህረት ላይ ነው የተመዘገበው። የምዝገባ ቁጥሩም 6244 ሆኖ ነው የተመዘገበው ተመዝግቦ የሚገኘው። ይህም የተመሰረተው ሰርክል ለማህበረሰብ ለውጥ ለማቋቋም ሀገር በቀል የሆነ መንግስታዊ ያልሆነ ምንም አይነት የፖለቲካ ንክኪ የሌለበት ከዛ ሁሉ ነፃ የሆነ ነገር ግን ህብረተሰብን ለመለወጥና ህብረተሰብን ለማሻገር የተፈጠረ ተቋም ነው ማለት ነው። ይህ ተቋም የህብረተሰቡ ላይ በአእምሮ ላይ የሚሰራ ካፓሲቲ ቢልዲንግ ላይ የሚሰራ በእውቀት ላይ የሚሰራ በእውቀት ላይ የተመሰረተ የጋራ ግንኙነትን ለመፍጠር የሚሰራ ተቋም ነው ማለት ነው። ተቋሙ ሰርክል የሚለው ስም መሰረታዊ አንድምታው ሰዎችን በግልጸኝነት በንጹህነት እንዲሁም ደግሞ በፍቅር ዝቅ ብሎ በማገልገል በማስተማር በማሰልጠን ግንዛቤዎችን በመስጠት ሰዎች መልካም አመለካከት እንዲኖራቸው ማድረግ ነው ትልቁ ተልእኮ ማለት ነው። በሰው ላይ ነው የሚሰራው፣ በሰዎች ላይ ነው የሚሰራው። ይሄም የሚሰራባቸው የራሱ የሆነ መንገዶች አሉት። እኛ የተቀናጀ ኢትዮጵያን ለመፍጠር ወይንም ደግሞ ሰላም ያለባትን ኢትዮጵያን ለመፍጠር የሃይማኖት መሪዎችን፣ የባህል ተዋናዮችን፣ የሰላም ገንቢዎችን እነዚህን በሙሉ ይዞ ወጣቶችን፣ ሴቶችን ይዞ ለማሰልጠንና ለማስተማር አብሮ ለመወያየት ህብረት ለማድረግና ሀገራችን ሰላም የሰፈነባት ሀገር እንድትሆን የሚሰራ ተቋም ነው። ከዚህ በፊትም የተለያዩ እንቅስቃሴዎችን ጀምሯል። አሁን ግን በይፋ በሰፊው ስራውን ለመስራት አቅዶ በመንቀሳቀስ ላይ ይገኛል ማለት ነው። ራዕዩ ምንድን ነው? የመጀመሪያው ቪዥን ኦር ራዕዩ to see a reconciled, reconnected and transformed society in Ethiopia and beyond. ምን ማለት ነው? የታረቀ የተሳሰረ እና የተለወጠ ማህበረሰብ በኢትዮጵያና ከዚያም ውጪ ማየት ነው። ከኢትዮጵያም ውጪ ማየት ነው። ራዕዩ ግልጽ ነው ለሁላችሁም ብዬ አምናለሁኝ። ተልእኮስ ምንድን ነው? what the mission of circle የሰርክል ተልእኮ ምንድን ነው? to build lasting peace or sustainable peace by capitalizing on the shared values that unite us as Ethiopian and as member of the human family. እንደ ኢትዮጵያውያኖች እና እንደ ሰው ዘር የሚያስተሳስሩን የጋራ እሴቶችን በመጠቀም የሚያስተሳስሩን የጋራ እሴቶችን በመጠቀም ዘላቂ ሰላምን መገንባት ነው። ዘላቂ የሆነ ሰላምን በሀገራችን የመገንባት እቅድ ነው ማለት ነው። ቪዥን ያለው ኮር ፒለርስ ኦር ኤክሰለንሲስ። ኮር ፒለርስ ማለት ምን ማለት ነው? ምሰሶዎች፣ ዋና ዋና ምሰሶዎች። ይሄ ቤት የቆመው በምሰሶ ነው እና ሰርክል በምን ምሰሶዎች ላይ ይቆማል ብለን ስንመለከት የመጀመሪያው ኢንተርካልቸራል ስተዲስ። ይሄ ምንድን ነው? ባህላዊ ጥናቶች ወይንም ደግሞ ባህልን በማጥናት ወይንም ቤዝድ ኦን ሪሰርች ላይ ባህሎችን በማጥናት የእያንዳንዱን ባህል አጥንቶ ህብረትን ለመፍጠር የሚሄድ ተቋም ነው ማለት ነው። ያለ ጥናት አይሰራም። ጥናቶችን እየሰራ በዛ ጥናት ላይ ቤዝድ ኦን ዳት ሪሰርች አክት የሚሰራ ተቋም ነው ማለት ነው። ሁለተኛው ሪሊጂየስ ስተዲስ ወይንም ሃይማኖታዊ ጥናቶችን ያደርጋል፣ ምርምሮችን ያከናውናል ማለት ነው። ኮሚኒኬቲንግ ኤክሰለንሲስ ኦር ኮሚኒኬሽን ኦፍ ኤክሰለንሲስ ያሳያል ማለት ነው። ይህም ብቃት ያለው ወይንም ልዕቀት ያለው ግንኙነት እንዲኖር ይሰራል። ሶስተኛው ይሄ ነው። ልዕቀት ያለው ግንኙነት እንዲኖር ይሰራል። ውጤታማና ሰላማዊ ውይይት ጥበብን ያዳብራል፣ ይከተላል። በተለያዩ ተቋማቶች መካከል ሰላማዊ ግንኙነቶች እንዲኖሩ
የተለያዩ ሃይማኖቶች መካከል፣ የተለያዩ ባህሎች መካከል፣ የተለያዩ ብሔር ብሔረሰቦች መካከል ሰላም እንዲኖር፣ ህብረት እንዲኖር፣ ጥሩ ግንኙነት እንዲፈጠር ጥረት ያደርጋል። ያንንም ይሰራል፣ ያሰለጥናል፣ ያስተምራል፣ የተለያዩ መድረኮችን ያዘጋጃል ማለት ነው። ከዛ ቀጥሎ ሊደርሺፕ ኤክሰለንሲ ነው። የሁሉ ነገር ችግርና በሽታ አንዱ የአፍሪካ ተብሎ ከወጡት ውስጥ መጀመሪያ ቅድመ ሁኔታ ላይ የሚመጣው የአመራር ችግር ተብሎ ነው የሚቀመጠው እና ይህ ሰርክል ተቋም በአመራር ብቃት ላይ ወይንም በአመራር ብስለት ላይ ወይንም ደግሞ በአመራር ልህቀት ላይ ለመስራት የተቋቋመ ተቋም ነው ማለት ነው። ይህ ምሳሌነት ያላቸውን መሪዎች ወደፊት በማምጣት ሌሎች ትውልዶችን እንዲያስተምሩ ያግዛል፣ ይረዳል። እነዚህ ስትራቴጂክ ፒለርስ የምንላቸው ናቸው። የወደፊት መንገዶች ውስጥ ምን ናቸው ብለን ስንመለከት የመጀመሪያው የወደፊት ፍኖተ ካርታው ኦር ስትራቴጂክ ሮድማፕ ከ2026 እስከ 2031 ድረስ ያለው ስትራቴጂክ ሮድማፕ ምንድን ነው ብለን ስንመለከት የመጀመሪያው ስትሬንግዝኒንግ ሎካል ካፓሲቲስ የአካባቢን አቅም ማጠናከር። መልካም የሆኑ አቅሞች በየአካባቢው አሉ። እነዛን መልካም የሆኑ አቅሞችን የማጠናከር ስራን ይሰራል ማለት ነው። ያጠናክራል፣ ያደራጃል፣ መልካም የሆኑትን ወደፊት ያመጣቸዋል። ዳያሎግ ኤንድ ሜዲዬሽን ይሄ ውይይትና ሽምግልና ስራንም ይሰራል። ሰርክል ውይይቶችን ያካሂዳል በተለያዩ ተቋማቶች መካከል፣ በተለያዩ ህብረተሰቦች መካከል፣ በተለያዩ ብሔር ብሔረሰቦች መካከል፣ በተለያዩ የተጋጩ አካላቶች መካከል ውይይቶች እንዲኖሩ ያደርጋል። ሽምግልናም እንዲኖር ያደርጋል ማለት ነው። የተቋም በሰፊው በዚህ ስራ ላይ ይሰራል። ሌላውና በዚህ በውይይቶችና ሽምግልና ላይ በሚሰራበት ጊዜ ግጭቶችን መፍታት፣ ግጭቶች እንዳይፈጠሩ አስቀድሞ መከላከል፣ መወያየት፣ አብሮ በጋራ ግጭቶችን ማስወገድ ስራ ላይ ሰፊ ስራን የመስራት አቅዶ የተነሳ ተቋም ነው። ሶስተኛው አዌርነስ ኤንድ ፖሊሲ ኢንጌጅመንት ይሄ ግንዛቤ ማስጨበጫና የፖሊሲ ተሳትፎን በማንኛውም ፖሊሲ ላይ ተሳትፎን ያበረታታል። ሰዎች በተለያዩ ፖሊሲዎች ነገ ላያቸው ላይ መጥቶ ያ ፖሊሲ ከመተግበሩ በፊት ግንዛቤ እንዲኖራቸውና ንቃተ ህሊና ኑሯቸው እንዲከታተሉ ያደርጋል ማለት ነው። እና ኦፕሬሽናል ፕሪንሲፕሎች አሉት፣ የራሱ የሆነ ፕሪንሲፕሎች አሉት። ኦፕሬሽናል ፕሪንሲፕልስ ብሎ ያስቀመጣቸው ዊ አር ኮሚትድ ቱ ዱ ኖት ሃርም ፍሬምወርክ። ይህ ዱ ኖት ሃርም የሚለው ዓለም አቀፍ ተቀባይነት ያለው ነው። ማንንም ሳንጎዳ ተጠንቅቀን እንሰራለን ማለት ነው። ሰርክል ማንንም አይጎዳም፣ ለማንም አያዳላም፣ ሁሉንም እኩል ያገለግላል። our working grounded in የተተከለው መርሆቻችን ሆነው የተቀመጡት ኢምፓርሻሊቲ ኤንድ ኦብጀክቲቪቲ ይሄም ገለልተኝነትና ሚዛናዊነት ነው። ሰርክል ምንም አይነት ከማንም ጋር አያዳላም። ውመን ኤንድ ዩዝ ኢንክሉሲቪቲ ይሄ ሴቶችንና ወጣቶችን አካታች ነው ማለት ነው። ሶስተኛው ሪሰርች ቤዝድ አፕሮች ዝም ብሎ አየር ላይ የሚበር አይደለም። ጥናትን መሰረት ያደረገ አቀራረብን የሚያቀርብ ነው። ትራንስፓረንሲ ኤንድ ፓርትነርሺፕ ኦር ፓርቲሲፔሽን ግልጽ እና ተሳትፎን የሚያበረታታ ተቋም ሆኖ የሚሰራ ነው። ቀጣይ እድል ከተሰጠኝ እንቀጥላለሁ እንዳላስረዝም። ሰርክልን በተመለከተ ከበቂ በላይ በፓስተር ጻድቁ በዶክተር መክብብ ጣሰውም ተነግሯል። እዚያ ላይ ብዙ ነገር አልደግምም። ምናልባት አስምረንበት እንድንሄደው የሚያስፈልግ ከዛሬ ጀምሮ ሰርክል ስራ ላይ መሆኑን ሊያሳይ የሚችል ዋናውን ኮር ነጥብ ባነሳ መልካም ነው ብዬ አስባለሁኝ። ስሙ ቅድም ተተንትኗል። ሴንተር ፎር ኢንተርሬሊጂየስ ካልቸራል ኮሚኒኬሽን ኤንድ ሊደርሺፕ ኤክሰለንስ የሚል ነው። ስለዚህ ባህል የሚል ነገር እዚህ ውስጥ አለ። ሃይማኖት የሚል ነገር እዚህ ውስጥ አለ። ተግባቦት፣ ግንኙነት የሚል ነገር እዚህ ውስጥ አለ።
የአመራር ልህቀት የሚል ነገር እዚህ ውስጥ አለ። እነዚህ ጉዳዮች ላይ ስለሚያተኩር ስሙም ሰርክል ተብሏል። ቅድም በበቂ ሁኔታ ተብራርቷል። ዶክተር መክብብ ጣሰውም ያነሳው ሀሳብ አለ በዝርዝር ውስጥ፣ እሱ ላይ ብቻ ባሰምር ደስ ይለኛል። ሼርድ ቫሊዩስ ብሏል። የጋራ እሴቶቻችንን ማጉላት፣ ማውጣት፣ እነዚህን ነገሮች ይዘን የምንንቀሳቀስበትን ሁኔታ መፍጠር፣ በህሊናችን ውስጥ እነዚህ ነገሮች ትልቅ ቦታ እንዲኖራቸው ከእሴቶች አንዱና ዋነኛው ክርስቶስ ኢየሱስም የነገረን ደግሞም የተለያዩ ፈላስፎች፣ አዋቂዎች፣ ሊቃውንት ቀደም ብለውም የተናገሩት ጉዳይ ይሄ ጎልደን ሚን ጎልደን ሩል የሚባል ነገር፣ ጎልደን ሚን የሚባለውን ነገር ያገኘ ሰው ሙሉ ሰው ሆኗል ይባላል። ስለዚህ የሙሉ ሰውነት መለኪያ ምንድን ነው? ጎልደን ሚኑን የማግኘት ጉዳይ ነው። ከእሴቶች ሁሉ ጎልቶ ሊወጣ የሚገባ እሱ ላይ አስምረን የምንሰራበት ሁኔታዎች ይፈጠራሉ። ቅድም የተባሉት ነገሮች እንደተጠበቁ ሆነው ማለት ነው። ስለዚህ ቀን እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ጻድቁም እንኳን ደስ ያለ፣ ሁላችንም እንኳን ደስ ያለን። አመሰግናለሁ። ከኔ በፊት የተናገሩት ወገኖቼ እንግዲህ ብዙ ነገር ተናግረዋል። ፓስተር ጻድቁ ለ52 ዓመት ነው የማውቃቸው። እሳቸው 4 መንግስት ነው ያሉት፣ እኔ ደግሞ 3 መንግስት በክርስትናን አሳልፌያለሁ። ጃንሆይን በ66 ይውደቁዋንና በ67 እኛ ወደ ጴንጤው ካምፕ ገባል። ስለዚህ ከዛ ጀምሮ ላለፉት 52 ዓመታት ከእሳቸው ጋር ነው ያሳለፍነው። ሰርክል ቤቷ የገባች ይመስለኛል። እኔ ሲቋቋም የዛሬ 5 ዓመት አካባቢ ወዲያውኑ ወደ ስራ መግባት አለብን። ወቅታዊ ፕሮግራም ነው ይሄ፣ ለሀገራችን እና ለሕዝባችን ያስፈልገዋል። ባኮ ፓስተር ጻድቁ እንቅስቃሴ ጀመር ስንላቸው ከነበሩበት ቦታ የተነሳ ላለፉት 5 ዓመታት አልፎ አልፎ አንዳንድ ነገር ብቻ እየሰራ ደርሷል። ስለ ዛሬው ቀን እግዚአብሔርን ማመስገን እፈልጋለሁ። እግዚአብሔር እንዲህ አይነት ፕሮግራም ስላዘጋጀ ፓስተር ጻድቁ ይህን ፕሮግራም ለመምራት ያካበቱት ልምድ በጣም ብዙ፣ በባህል፣ በሃይማኖት፣ በፖለቲካው፣ በእውቀቱም ቢሆን አመቻችተው ብዙ ነገር መስራት የሚችል አቅም አላቸው። ይህንን እናምናለን። ከድካማቸው መማር ይፈልጋሉ፣ ምክር ይሰማሉ። ስለዚህ ይህ ፕሮግራም ለሀገር እንዴት ይሁን፣ ህዝብን እንዴት ይጥቀም በሚለው ነገር የተሻለ ነገር ለሀገሪቱ ያመጣሉ ብዬ አስባለሁ። ፓስተር ጻድቁ እዚህ ላይ እንዳየነው አም ኤ ዲሳይፕል ኦፍ ላቭ ኤንድ ዩኒቲ እንደተባለው እውነት ነው። ለመብታቸው የሚከራከሩ ሰው አይደሉም። ለህብረት ደግሞ የሚተጉ ሰው ናቸው። ለዚህ ነው ሰርክል ቤቷ መጣች። ፓስተር ጻድቁም ደግሞ ጥሩ ልጅ ወለዱ ብዬ አስባለሁ። ስለ ዛሬው ቀን እግዚአብሔርን ማመስገን እፈልጋለሁ። ሁላችንም ከጎናቸው ሆነን ይሄ ፕሮግራም ለህዝባችን፣ ለሀገራችን፣ ለተለያዩ የእምነት ተቋማት ተግባራዊ እንዲሆን ያላሰለሰ ጥረት እንድናደርግ አደራ ማለት እፈልጋለሁ። እግዚአብሔር ይርዳዎት። እንኳን ደስ ያለዎት ማለት እፈልጋለሁ። ደንብ አስተውዬ ከሆነ የመጀመሪያው ጥያቄ ይመስለኛል፣ እንደዚህ አይነት ተግባር ያላቸው ብዙ አይነት ተቋማት አሉ፣ ሰርክል ምን ልዩ ነገር ይዞ መጣ የሚል ይመስለኛል። የሰርክል ልዩ ነገር በዚህ ጉዳይ ላይ ዋናና ባለቤት ሊሆን የሚችል ሰው፣ በዚህ ጉዳይ ላይ በጣም ትኩረት አድርጎ የሰራም ለመስራትም ሸክሞ ያለው ሰው፣ ባለቤት የሆነ ሰው ስለያዘው ዋናው ጉዳይ ነው ብለን እናስባለን። ከዛ በተረፈ ቫሊዩስ ላይ ይሄ ጎልደን ሚን የምንለው ነገር ምናልባት ይሄንን ጉዳይ አዲስ አይደለም ለኔ የሚል ብዙ ሰው ሊኖር ይችላል፣ ግን ትኩረት የሰጠው ሰው የለም ባይነን።
ስለዚህ የሃይማኖት ተቋማት በየትኛውም ስም ይጠሩ፣ በተለያየ አቅጣጫም በተለያየ አካባቢ ያሉም የባህል ተቋማት በተለያየ ስም ይጠሩ፣ ይህንን ጎልደን ሚን የሚባለውን ነገር ምን ያህል አስተውለነዋል? ባልንጀራዬ ከኔ ይሻላል የሚለውን ሀሳብ፣ በእኔ ላይ ሊደርስ ማልፈልገውን ነገር በባልንጀራዬ ላይ እንዲደርስ አልፈልግም የሚለውን ሀሳብ፣ እነዚህና የመሳሰሉ ከጎልደን ሚን ጋር የተያያዙ ሀሳቦች፣ እሴቶች በጣም ጎልተው እንዲወጡ ከዛሬ ጀምሮም ሰው እንዲያሰላስላቸው ከዛሬ ጀምሮም ሰው የበለጠ ትርጉምና ቦታ እንዲሰጣቸው በማሰብ የሚንቀሳቀስ ስለሆነ ምናልባት በዚህ ላይ ትኩረት ያደርጋል የሚለው የሰርክልን ልዩነት ያሳያል ብዬ አስባለሁ። ሰርክልን ለየት የሚያደርገው ነገር የሚለው ፊት ለፊቴ ላይ ተቀምጧል። ብዙ ተቋማት በሃይማኖታዊ ጥናት ላይ እና በሰላም ላይ ይሰራሉ። ሰርክልን ለየት የሚያደርገው በኢትዮጵያ ውስጥ ያለውን ትልቅ ክፍተት ይሞላል ብለን እንጠብቃለን። ይሄም ሁለገብ የብዝሃ ባህል ብቃት ወይንም ደግሞ የሁሉንም ባህል እኩል የማየትና የማስተናገድ አቅም ያለው ተቋም ነው ማለት ነው። የአንዱን ባህል ከፍ የሚያደርግ የአንደኛውን ዝቅ የሚያደርግ አይደለም። እነዚህ እያንዳንዱ ባህል የራሱ የሆነ የሰላም የሚያስከብርበት ሂደቶች አሉት። ሰርክል ያንን ማዕከል አድርጎ በእነሱ መሃል በመገኘት ያ እንዲሰፋና እንዲያብብ አቅምን የመስጠት ስራን ይሰራል። ሌላው ሰርክልን ለየት የሚያደርገው አክሰሲቢሊቲ ነው። በቀላሉ ተደራሽነት እንዲሆን ነው። በእነዚህ ባህሎችን መሰረት በማድረግ ተደራሽነት እንዲኖረው ያደርጋል። ጥራት ያለው ስልጠና በሀገር ውስጥ በማቅረብ በፋይናንስ አቅም ሳይገድባቸው ጥረውና ቁርጠኝነት ላላቸው ሁሉ ከፍተኛ ስልጠናዎችን ተደራሽ ማድረግ እስካሉበት ድረስ ሄዶ ማሰልጠን መጥራት ሳይሆን እስካሉበት ድረስ እታች ድረስ ወርዶ ማሰልጠን ሰርክልን ለየት ያደርገዋል ማለት ነው። አክሰሲቢሊቲው ሰርክልን ለየት የሚያደርገው ነገር ይሆናል ብለን እንጠብቃለን። ሌላው አካደሚክ ብሪጅ ነው የሚሆነው። አብዛኛው ኮሌጆቻችን ላይ፣ አብዛኛው ዩኒቨርሲቲዎቻችን ላይ፣ አብዛኛው የትምህርት ተቋሞቻችን ላይ በርካታ ጥናቶች ሼልፍ ላይ ብቻ የሚቀመጡ ናቸው። ሰርክል እነዛን ሼልፍ ላይ የተቀመጡትን ጥናቶች ወደ ስራ እንዲገቡ ትልቁን ስራ ይሰራል ማለት ነው። ጥናት ላይ የተመሰረተ ነው። በአንዱ ላይ የሚያደርገው እነዚህ በሰላም ላይ ጥናት የተሰሩ፣ በባህል ላይ ጥናት የተሰሩ፣ በሀገር አቀፍ ልዩ ልዩ ጉዳዮችና ግጭቶች ላይ ጥናት የተሰሩትን በማየት ያንን አካደሚካሊ አድሬስ እንዲደረግ ያደርጋል፣ ይረዳል። የመጨረሻው ደግሞ ሶስተኛው እና የመጨረሻው ሰርክልን ለየት የሚያደርገው ምሁራኖችን ይዞ የሚሰራ ነው። ልምድ ያላቸው የተለያዩ ምሁራኖችን በመያዝ ከነሱ ጋር ህብረት በማድረግ በመወያየት የሚሰራ ተቋም ነው። አመሰግናለሁ። ተግዳሮት ያለውን ብቻ ልመልስ። ተግዳሮት ጆን፣ ተግዳሮት ያልከው ምን ነበር? ተግዳሮት እንዴት ትቋቋማላችሁ ነው ወይስ ተግዳሮት ከየት ነው? ገባኝ። ሰርክል የሚመጣበት ተግዳሮት ከየት ነው የሚለው ከሰይጣንና ከክፉ ሰዎች ነው። ሁለቱን የመቋቋም ልምድ ስላለን ችግር የለውም። በአጭሩ ይሄው ነው መልሱ።